ተመልሰናል። የተወደዳችሁ የረፋድ ተመልካቾች ከማን ጋር ነኝ? ከአልማዝ ጋሾ ጋር ከሼፍ አልማዝ ጋር። የጾም ወቅት ነው። በጾም ወቅት ደግሞ ብዙ ጊዜ የምንበላቸው ምግቦች ተመሳሳይ ናቸው። ዛሬ ለየት ያለ የጾም ወቅት ጊዜ የሚዘወተር ምግብ ይዤ መጥቻለሁ። እኔ አባጮማ እንደሚባል ነው የማውቀው። አዎ አባጮማ ቦለቄም ይባላል። ስለዚህ አባጮማን ዛሬ ምንድን ነው የምናደርገው? እንቀምሰዋለን። እሺ፣ አባጮማ ብዙ ጊዜ ስፖርተኞች እንደሚበሉት ነው የማውቀው። አዎ ፕሮቲን አለው። ያው በእኛ ቤት ተወዳጅ ነው። የምሳ ምግብ ነው። ምሳሌ ይመገቡታል። ቆንጆ ምግብ ነው። አዎ በጾም ወቅት ስጋን ይተካል የሚባልለት ምግብ ነው። አዎ በጣም በፕሮቲን የበለጸገ ነው ይባላል። እኔ ከለሩ ሁሉ ነው የሚገርመኝ። አባጮማ የተዋበ ነው። በጣም ምንድነው የፍትፍት ነው የምንሰራው? የአባጮማ ወይስ? አዎ ፍትፍት ነው የምንሰራው። ምን ሆኖ ነው ግን ብዙ ጊዜ የሚሰራው አባጮማ? እኛ ቤት የሚሰራው በፍትፍት ይሰራል፣ በሰላጣ ይሰራል፣ በጎመን ጥብስ ይሰራል። ስለዚህ አሁን በጣም ተወዳጅ ምግብ ነው። አሁን ፍትፍቱን እንሰራለን። ወደዋለሁ። ለማዘጋጀት ሽንኩርት፣ ካሮት፣ ባሮ፣ ቲማቲም፣ እዚህ ጋር ደግሞ ዝንጅብልና ነጭ ሽንኩርት አለ። ከዛ እዚህ ጋር ደግሞ ነጭ አዝሙድ ቅመም፣ ጥብስ ቅጠል በተፈጨው፣ ሮዝመሪ። አዎ ሮዝመሪ። እዚህ ጋር ቁንዶ በርበሬ አለ። እዚህ ጋር መከለሻ አለ። እዚህ ጋር ደግሞ እርድ አለ። የቁንዶ በርበሬ ሽታ ገኖ ነው የሚል ደስ ይላል። የሚል ቅመም ነው። አዎ ፍሬሽ ቅመሞች ናቸው የምንጠቀማቸው። እዚህ ጋር አዝመሪ ነው አለ። በቅጠሉ በእርጥቡ እንጠቀማለን። ቴስት አለው በጣም። እዚህ ጋር በሶቢላ አለ። በሶቢላ እንጠቀማለን። መጨረሻ ላይ ቃሪያ እንጨምራለን። ዘይትም አለን። አይ ቲንክ ዘይት አለ። አዎ በጣም አሪፍ። ደግሞ ከታትፈሽ አዘጋጅተሽ ነው የጠበቅሽኝ። እኔ እኮ ስራ አግዛለሁ ብዬ ነበር። አሁን በማማሰል ነው ማግዛው? አዎ በማማሰል። እሺ እንጀምር በቃ። ሽንኩርት፣ ዘይት በዛ ያለ መጠን ነው ሽንኩርት የተጠቀምሽው ልበል? አዎ ያው በማንኪያ ነው የሸፍ ነገር። በፖርሽን ስንት ማንኪያ ነው ያልሽው? 3 ማንኪያ። አራተኛ እንጨምራለን ለፍትፍት ስለሆነ። አዎ ዘይቱ ግን የበዛ ይመስላል። ፍትፍት ስለሆነ ያው ስሚ፣ ውፍረት ለመቀነስ ዳይት ለማስተካከል ነው ብዙ ጊዜ አባጮማ ሰዎች የሚመገቡት ብዬ ነው። በዘይት እንዳናካክሰዋ። ዘይት አብዝተሽ። እሺ አይደዛም። እሺ ዘይት እንዳታበዙ። እሺ ጥብስ ማለት አለበት ሽንኩርቱ። ከዛ ካሮት እንጨምራለን። አንቺ ጨምሪ አማሲ፣ እኔ ደግሞ ቦለቄውን ልቀቀል። እሺ ግን መጠኑን እንዳላበዛ ይሄን ካሮት ሲጨምር። እሺ ቦለቄ በስንት ደቂቃ ነው የሚበስለው? ያው ጊዜ ይወስዳል። ተዘፍዝፎም ሊቀቀል ይችላል። ዘፍዝፈሽ አቆይተሽ ቶሎ እንዲበስልልሽ መቀቀል አለብሽ። ግማሹን ላድርገው ወይስ? አዎ ግማሹ። ተረከብኩሽ ኪችንሽን በቃ። ያው እንግዲህ የሴት እንግዳ የለም። ቤትሽም እየሰራሽ እንድትበዩ። አሁን ተወዳጅ ምግብ ነው። አዎ ይበላል። በበርበሬ አድርገው የሆነ ቤት ቀምሼው በጣም እንጣፍጠው በስጎ ተደርጎ። አሁን ፍሮ ላይ ቀቅለው ይበሉታል። ለብቻው ከሰላጣ ላይ በተለያዩ ፍትፍቶችም ይበላል። ተወዳጅ ምግብ ነው። እነ ሽሮን፣ ቲማቲምን፣ ምስርን እናሳርፍ። ባሮን ጨምርና አየሽው፣ ባሮ ሲጨመር። አዎ ባሮ ከተጠበሰ በኋላ ነው ሌሎቹ ነው የምናስገባው። ባሮ ከተጠበሰ በኋላ ደግሞ ቲማቲም እንጨምራለን። ቲማቲም በዚህ መልኩ ከለሩ ያምራል። በጣም ሳይደቅ ነው የሚከተፈው ቲማቲሙ። እሺ ዝንጅብል እናረጋለን። ዝንጅብል አረግነን ነጭ ሽንኩርት እናረጋለን። እሺ እንጠብሰዋለን። ሽታው እየጎመራ ነው የመጣው። ነጭ አዝሙድ እንጨምራለን 2 ማንኪያ። እሺ ከዛ 2 ማንኪያ ነጭ አዝሙድ። እሺ ሮዝመሪ 1 ማንኪያ። ቅጠሉን ስለምንጨምር ከላዩ። ከዛ ቆንዶ በርበሬ በጣም ወደው ቅመም ነው።
እንጨምራለን። አንድ ማንኪያ። እሺ አስጨምሪኝ። እኔ አልጨምርም። እሺ ያው እሱ ደግሞ መከለሻ ነው። በጣም ቴስት ያለው የወጦች ቅመም። ኦኬ ይሄን ሙሉ ጨምር። እሱ መከለሻ አሁን ይጠበሳል። እርድ መጨረሻ ነው። እሱ መጨረሻ ይጠበስና እርድ እናደርጋለን። አሁን ያየሽው ነው። ቆንጆ ሁኔታ ተጠብሷል። ምን እናደርጋለን አሁን? እርድ እናደርጋለን። እርድ ላይ ከለርም ለከለርም ጣዕምም አለው። ቤት ላይ የሚዘጋጅ ቆንጆ ነው። እኛ ጋር ይኸው 2 ማንኪያ እርድ። እንዳሰራርሽ ነው። ብዙ ከሰራሽም 2 ማንኪያ ታደርጊያለሽ። እንዳሰራርሽ እንደ ብዛትሽ። አነስ ያለ ከሆነም ከለር ስለሆነ ግድ ነው። ከዚህ በኋላ ምን እንደምንጨምርበት? እዚህ በኋላ ጥብስ ብሏል ብዬ ጥብስ ሳላ አባጮማችንን እንጨምራለን። ከዛ ትንሽ እንደተቁላላ የፈላ ውሃ ይጨመራል። መጀመሪያ ግን አባጮማ በስሏልና ተዘጋጅቷል። እስኪ እንጨምር። ተዘጋጅቷል። አባጮማችንን እንጨምራለን። እስከ ውሃው ነው የሚጨመረው። በነገራችን ላይ እንጂ አይጠለልም። በተቀቀለበት ውሃ በራሱ ነው የሚጨመረው። ጨው ጨመርና 3 ማንኪያ 3 የስኳር ማንኪያ በቂ። ጨው በታበዙ ተብላችኋል። እንጨምራለን። ያው በሶቢላ እና አዝመሪኖ በደረቁም ጨምረናል። ይሄ ቴስት አለው። እርጥቡ ቆንጆ ነው፣ ጣዕም አለው። እንጨምራለን። ይሄን ብዙ ማብሰል አይጠበቅብንም፣ ይረግፋል። አንጠብቀው። አሁን እንፈትፍት። ይሄ ለአንድ ሰው ነው። ግን በፍቷ ብቻ አይደለም የመጣችው። በጣም በተለያየ አማራጭ ነው። አባጮማ በተለያየ ነገር ስላለ በተለያየ አማራጭ ነው የሚሰራው። ለአይን ራሱ እንዴት እንደሚያምር ፍትፍቱን ቅመሹ። ፍትፍቱ ይቀመስ። እንዴት ነው? አቤት ሙያ ጣፍጣል። እሺ እኔም ልቅመሰው እስኪ በደንብ። እኔ ቤት ውስጥ ስሰራው አላበስለውም። አይሽ እኔ ስህተት እሱ ነበር። አይበስልማ። ስል ያለ ነው። ይሄ ማብሰል አለብሽ። በውሃ ዘፍዝፈሽ ምናምን በጣም ነው የሚጣፍጠው። የምር ይጣፍጣል። የምር በጣም ይጣፍጣል። እሺ ቀጣዩም ደግሞ ሌላ ጊዜ ጎመን እንደምንሰራው ሰርተን አባጮማውን ነው የምንጨምረው። ተመልካቾች ዝርዝሩን ስላላሳየናቸው እንደ አማራጭ ይሄንን መስራት ይችላሉ። ጎመን እንጠብሳለን። እሱ ደግሞ ተቀቅሎ በደንብ እስከ ውሃው አለ አይደለ? እሱን አባጮማውን መጨመር ነው። ይሄኛው ጭራሽ አይቻላቅም እንደዚህ እንደሚሰራ ራሱ በጣም ነው የወደድኩት። ነገር ይሰራል። እዚህ ደግሞ የሚገርም ጣዕም ነው ያለው። ወደድሽው? እንደዚህ በጣም ደስ ይላል። እሺ ወደ ቀጣይ ደግሞ ሰላጣችን እዚህ ጋር አለ። እሱንም ቅመሽ። ይቀመሳል። ኢቭን አባጮማውን አድርገሽ ባትበይውም የአባጮማው ጣዕም ጎመኑ ላይም ፍትፍቱ ላይም ታገኘዋለሽ። በጣም የራሱ ቴስቱ ራሱ ይሄ ይለያል። ይሄኛው በጣም ነው የሚጣፍጠው። አንደኛ ሼፍ አልማዝ ለሰጠሽኝ ጊዜ በጣም ነው የማመሰግነው። የአባጮማ ፍትፍት ሰርተን አሳየን። በጣም ነው የሚጣፍጠው። ሌሎች ደግሞ በአባጮማ የሚዘጋጁ ምግቦችንም እንዲሁ ቀምሻለሁ። ቆንጆ ጊዜ እንዳሳለፋችሁ ተስፋ አድርጋለሁ። ረፋዳችን ይቀጥላል።